Arriba! ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንግዲህ ማታ አዝናናናችሁ አይደል? በጣም ስቃችኋል ማለት ነው። ሁሌም ሳቁልኝ ማለት ነው የኔው ድንቅ ቤተሰቦቼ ማለት ነው። እና ሲቀጥል ዛሬ የመጣሁበት ነገር ቢኖር ማለት ነው ጎጃሜ ግን ስምሽን ብትቀይሪ ደስ ባለኝ ማለት ነው። ምክንያቱም ጎጃሜ እንዳንቺ ይወረደና እንደዚህ አይነት ሰው አይደለም ማለት ነው። እና በመጀመሪያ ደረጃ አላህን ልትፈሪ ይገባሻል ማለት ነው። ለራስሽ ብለሽ ነው እንጂ እኔ እየለመንኩሽ አይደለም። ገባሽ? ሲቀጥል ደግሞ ዩቲዩብሽ በእኔ እጅ ነው፣ እኔ ያዘጋዋለሁ ብለሻል አይደል? እዚህ ጋር ይኸውልሽ እኔ እንዳንቺ አይደለሁም። እኔ የማምነው ባላህ ነው እንጂ በሰው አይደለም። በሰው አልተማመንም ማለት ነው። በዚች ምድር ላይ ማለት ነው። አስተሳሰብ ካለሽ በደንብ አድርገሽ አዳምጪ ማለት ነው። የሞተ ሰው ነው እንጂ ሞቶ የሚቀረው በቁመና ያለ ሰው በህሌና ያለ ሰው እና እዚች ዓለም ላይ ያለ ሰው ወድቆ አይውጥቅም በጭራሽ ማለት ነው። ምክንያቱም ምን አለ መሰለሽ፣ ለምሳሌ ልንገርሽ፣ የማዘጋትም መብትም የለሽም፣ አታዘጊም። ነገር ግን ሆኖ እንዳንቺ ልሁንልሽና ብታዘጊው እንኳን ማለት ነው እኔ ድጋሜ ዩቱብ መክፈት አያቅተኝም። እከፍታለሁ። የሰው ልጅ ወድቆ አይቀርም፣ ይነሳል ማለት ነው። እስቲ አንድ አበባ ቅበሪውና ማለት ነው ሁሌ ውሃ ጠጪው፣ በጣም ይለማል ማለት ነው። ነገር ግን አንድ ቀን የሆነ ቀን ከሆነበት ሳታጠጪው ሲቀር ከሆነበት ዝናብ ጠብ ካረጋት እንደምትነሳ ወቂ ማለት ነው። አስተሳሰብ ይኖርሽ ማለት ነው። በመጀመሪያ ደረጃ ማለት ነው። እኔ የሚገርመኝ ነገር ማለት ነው እኔና አንቺ እስቲ ዩቱበር እንኳን የሚከታተለን ሰው ራሱ ይፍረድ። እኔ እንዳንቺ የዩቱብ ገንዘብ አያቃጥለኝም ልንገርሽና ማለት ነው። እንዳንቺ ሰነፍና ፋራ አይደለሁም ማለት ነው። ወርቄን እየሸጥኩ ቤቴን እየሸጥኩ ጉልበቴ ማታና ጠዋት እንቅልፌን አጥቼ የሰራውበት ብር ለማንም ለዩቱበር አልክም፣ ለማንም ፈትዋ አላሳጥብም። ከምሬ ነው ምልሽ። ሰርቼ ቤተሰቤን የምለውጥ ራሴ የምለውጥ እናም ደግሞ እዚህ ላይ የመጣሁት ነገ አገሬን ገብቼ ሌላ ነገር ለመስራት ነው እንጂ እንዳንቺ ማባክን ሰው አይደለሁም። ገባሽ አይደል? ዩቱብ ቢዘጋ ዩቱብ ይቀየራል። ሀቢብቲ አስታውሺ ማለት ነው በደንብ አድርገሽ። እኔ እንዳንቺ ማለት እንደዚህ በዚህ ወጣ በዚህ ገባ አልልሽም። አንቺ እንደተናገርሽው እኔ እናገርሽ ነበር። በዩቱብ ነው እኔ በመጣ ዩቱብ ነው አስተያየት እሰጣለሁ ካልሽ የትኛው አስተያየትሽ ነው? አንቺ እኮ አስተያየት መስጠት እኮ አትችይም። ከምሬ ነው ምልሽ። እስካሁን 3 አመት በሙሉ ማለት ነው ሩታን ስታቆሺ፣ ሩታን ስዘቀዝቂ፣ ሩታን እኔ የሚገርመኝ ማለት ነው አንቺ በእጅሽ ብሰሪው ነበረ በጣም ማደንቅሽ ማለት ነው። በጣም ደግሞ ለአርተፊሻል ማለት ነው ደግሞ ለዚህ ለአፕሊኬሽን ማለት ነው። አንቺ እኮ አይደለሽም ያረግሽው፣ ፈጣሪ ቢያረጋት ነበረ። እኔ እውነት አንቺን ማደንቅሽ ማለት ነው። ሩታዬ ታቃጥልሻለች፣ ገና አቃጥላ ትደፋሻለች ማለት ነው። ምነው አንቺ በዚህ ናክል ያዙኝ ልቀቁኝ ምናምን አልሽስ እሪ እያልሽ ትኖሪያለሽ። እሪ ደግሞ እኔ ደግሞ ወላሂ ሲመቸኝ ዊ አንጀቴን አሁን ማታ በቤትሽ ማለት ነው እያወቅኩ ነበር እንደዛ ኮሜንት መጽፍልሽ ማለት ነው። ቅጥል ስቲ ደግሞ ደስ እንዴት እንደሚለኝ ማለት ነው። በግድ የሰውን ባል ካላገባሽ አይባልም፣ ነውር ነው። ለነገሩ አልፈርድብሽም። ለምን እንደሆነ ታውቂያለሽ። አይ ካንቺ ጋር ክፉ ነገር አልናገርም ብያለሁ ማለት ነው። መናገር ማይጠበቅብኝም ማለት ነው። እኔ እውነት ነገና ከነገ ወዳ ማለት ነው ይሄንን ዩቱብ አዘግተሽ ካላየውሽ እውነት አንቺ ዩቱበር ነሽ አልልሽም ማለት ነው። በመጀመሪያ ደረጃ በደንብ ተማሪ። አይደለም ዩቱብ ለማዘጋት ማለት ነው ጽሁፍ እንኳን ታምሌትሽ እንኳን በስነ ስርዓት የማትጽፊ ሴትዮ ነሽ ማለት ነው። ከበጎች ሩታ በስተቀር ምንም አይነት አማርኛ የማታቂ ሴት ነሽ ማለት ነው። አይደለም አንቺ አብርሽ ራሱ ዩቱብ ማዘጋት አይችልም ልንገርሽና ማለት ነው። በእርግጥ አውስትራኪ ልካል ምናምን ነው እንጂ የማንም ዩቱብ ማንም ማዘጋት አይችልም። የዩቱብን ህግ ማወቅ አለብሽ ማለት ነው። ደግሞ ብታዘጊው እኔ ብርቂ አይደለም፣ አይደንቀኝ፣ አይሞቀኝ። እድሜ ለሩታ እህቶች ማለት ነው። ነገ ሌላ ዩቱብ ይከፈታል። ገባሽ? እናንተ የሰው ርስቅ ስትዘጊ ደግሞ አንቺ ደግሞ አላህ ከላይ የራስሽ ርስቅ ይዘጋብሻል ማለት ነው። እኔ እንዳንቺ ፋራ አይደለሁም ማለት ነው።
አንቺ ነሽ ፈሪ ማለት ነው። በየቀኑ ታምሌትሽን እየለቀምሽ እየቀየርሽ ማለት ነው። እስቲ አንቺና እኔ ማለት ነው የትኛውም ዩቱብ ይየን ከታች ጀምረሽ እስከ ላይ ብታመጪ እኔ ሄርሜላን ብጠላት እንኳን መጥፎ ስራ ብሰራ አንቺ የምታደርጊውን ስራ አልሰራም። ለምን? ስነ ስርዓት ያለኝ ሰው ነኝ። በስነ ስርዓት አድጌ ገባሽ አይደል? ያደኩ ልጅ ነኝ ማለት ነው። አንቺ ነሽ እንጂ የምትፈሪው ስለምትንቀጨቀጪ ነው። ቀን በቀን ታምኔትሽ የምትቀይሪው ማለት ነው። አንቺ ነሽ በዩቱበር እንጂ የምትቀይሪው። ውስጥ የትኛው ብዙዎችን አሉ የመዳም ቅመሞች ማለት ነው እንዳንቺ ተንቀጥቅጦ ለዩቱቡ ፈርቶ ማለት ነው ታምኔቱ በየቀኑ የሚቀይር ማን አለ? ማንም። እስቲ ያንቺና የኔ ቪዲዮ ይመነጻጸር ማለት ነው። አንቺ የምታረጊው ሪከርድ እና እኔ የማረገው ሪከርድ አንድ ባንዱ አውጥተሽ አሳይኝ። እውነት ጎበዝ ከሆንሽ ማለት ነው። እውነት አንቺ ያልሽኝን አንቺ የተናገርሽው ማለት ነው እኔ የምናገርሽ ነበርክ፣ ግን አልናገርሽም። ንቄ ነው ምታውሽ። ገባሻ? ሽንት ቤት ከገባሽ እንዴት ነው ሸንተሽ አይደለም እንኳን የምትለቂበት። እኔ ደግሞ እንደዛ ዞር ብዬ አላይሽም ማለት ነው። የሩታ እህቶች እንችላለን፣ ነገም ዛሬም ማለት ነው። እዚህ ጋር አብርሽ ሄደን ተቀመጠም እኛ አይደንቀንም፣ አይሞቀንም። እኛ የምንፈልገው ሩታ ሰላም ብቻ እንድትሆን ነው ማለት ነው። አንቺ አይምሮች ለነገሩ አንቺ ከማንም ወንድ ጋር ይደርስ ስለምታድሪ ግዴታ ሄርሜላ ደግሞ እንዳንቺ መሆን አለባት። ተጠንቀቂ። በመጀመሪያ ደረጃ የተበደርሽውን ብር ክፈይ፣ ሪከርድ ሳይወጣብሽ በፊት እሺ። 120 ሺህ ብሩን መልሽላት ለልጅቷ ማለት ነው። መልሽና ከዛ እየመጣሽ ዩቱብ አውሪ ማለት ነው። በማይገባሽ ነገር ጠልቅ አትበይ፣ አትቃጣይ፣ ሰከን በይ። ሩታ ሀብቴ እኮ ተልባዛልሽ ነበር ውድ ቤተሰቦቼ ማለት ነው። ተልባ ምናምን ያለችበት ቲክቶክ ሰፈር ካለ አምጥታችሁ ሼር አድርጉላት ማለት ነው። እና የሰው ልጅ ደግሞ ሰከን ሲል ያምርበታል፣ ሲረጋጋ ደግሞ ያምርበታል። ጨርቅሽን ጣላችሁስ በዚህ ናክል ማለት ነው። እኔ እየነገርኩሽ ነው። ሁሌ ከመጀመሪያ ጀምሮ ሄርሜላ ስትመጣ አብርሽ አይደለም አፍቅሩ ሊያገባት ከእሷ ጋር ትዳር ሊመሰርት በረጅም እንጨት አይነካትም። ገባሽ? ይሄንን ያልኩሽ ቃር እየኮረሽ እየሽ ቤትሽን እየተናገርሽ ነበረ። አብርሽና ሩታ ቪዲዮን ወርደሽ ካየሽ የራስሽ ኦዲየንሶች ሌላ አብርሽና ሩታ አይለያዩም እያለች ነው ሁሌ እያሉ ስሜን በየቦታ ያነሱ ነው። አዎ አሁንም ቢሮን አይለያዩም። በዚህ ናክል ጅል አይምሰሉሽ ማለት ነው። እንደዚህ አይነት ትዳር የለም ማለት ነው። በሀገራችን ሽምግልና አለ። የሚሰራው ነገር በደንብ ጠንቅቃችሁ። ምን ነው የላካችሁትን ብር አቃጠላችሁስ? ምንም ማድረግ አይቻልም። እንግዲህ የደንቆሮ ስራ ነው። በመጀመሪያ ደረጃ አስባችሁ ምንድነው የሚያደርጉት እነዚህ ልጆች ምንድነው የሚሰሩት ብላችሁ ደግሞ ማሰብ ነበረባችሁ። ስለዚህ ከኛ ጋር አትፎካከሩ። እኛ እንደናንተ በብራችን አናምንም። እኔ በብሬ አላምንም። ከምሬ ነው ምልሽ። ባላህ ነው እንጂ ማምነው በአንቺ መሳዮች ምናምን ማምን እንዳይመስልሽ ማለት ነው። ብር ጠፊ ነው፣ ግን አላህ ካለሽ መቼም ወጥቀሽ አትወጥቂም ማለት ነው። ገባሽ? ይሄንን ማስታወስ አለብሽ ማለት ነው። ደግሞ ሙስሊም ከሆንሽ ማለት ነው ለራስሽ ስቲ ለራስሽ ለነገ ለቤትሽ ስቲ ዋጋ ክፈይ ማለት ነው። እዚህ ጋር ሄርሜላ አብርሽም የሚጠቅሙሽ የለም ማለት ነው። ቪዲዮ የሚሰሩ ዩቱበሮች እነ ትዝታን እነ ፍሬውን ብዙ ዩቱበር አሉ ማለት ነው። እንዴት ተደርጎ ቪዲዮ እንዴት እንደሚሰራና እንዴት አስተያየት እንደሚሰጥ እንዳንቺ አይደለም። ሰውን ያልሆነ ነገር ሆነ ብለሽ የምትናገሪ ብር ልከሽ እየገዛሽ ብር ልከሽ ሩታን ስደቡ የምትይ ሴት ያ እንዴት ነው አስተያየት መሰጪው ማለት ነው? እኛ እኮ ከድሮም እናቅሻለን። ከድሮም አብርሽ ከፈለግሽ አንቺንም ጨምሮ ያግባሽ። ከአንቺም ጋር ይደሽ እጃብሽን አውልቀሽ ከአብርሽ ጋር ተላላጪ። ለእኛ አይሞቀን አይደንቀን። ገባሽ? ሩታ ትችላለች። አየሽ ማን እንደሆነ እያሳየችሽ። በሁለት ቪዲዮ አቃጥላ ደፋችሽ። በሁለት ቪዲዮ ገባሽ? ላርገው ላለችው ነገር ወደ ኋላ አትልም። ለስድባችሁ ለተለያየ ነገራችሁ ግን ሩታ ቦታ የላት። እኛም ደግሞ ከሩታ ተምረናል። ምንም አይነት ቦታ የለንም ማለት ነው። ስለዚህ መልካም መቃጠል ብዬሻለሁ። እርርድብን እያልሽ እንግዲህ ጊዜሽን አሳልፊ እሺ።